ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪም ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ ያካተናል። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን በርከት ያሉ ሀሳቦችን እናነሳለን። በተለይ የኢትዮጵያ ብሔራዊ ቡድንን የተመለከቱ መረጃዎች በስፋት እየወጡ ይገኛሉ። እንግዲህ ከግብጽና ከጅቡቲ ብሔራዊ ቡድን ጋር የማጣሪያ ጨዋታቸውን ያደርጋሉና ከዛ ጨዋታ ጋር አያይዘው ትናንትና ከመሄዳቸው በፊት ጋዜጣዊ መግለጫዎች ተሰጥተዋል። እነሱን ጉዳዮች በስፋት የምንዳስስ ነው የሚሆነው። ከሀገር ውስጥ ወደ ውጭ ሀገር ስፖርታዊ ጉዳዮቻችን እናመራና ደግሞ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች እየወጡ ይገኛሉ። እነሱንም ወደ እናንተ ማድረሳችንን የምንቀጥል ይሆናል። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ ቆዩ። ከመሸጋገሪያ በኋላ ተመልሰን እንመጣለን። ከሀገር ውስጥ ጉዳዮቻችን ነው የዛሬን ፕሮግራማችንን የምንጀምረው። የኢትዮጵያ ብሔራዊ ቡድን ከግብጽና ከጅቡቲ ብሔራዊ ቡድን ጋር ለሚያደርገው ጨዋታ የተደረገውን ዝግጅት አስመልክቶ ትናንትና በፌዴሬሽን ጽሕፈት ቤት መግለጫ ተሰጥቷል። የኢትዮጵያ ብሔራዊ ቡድን ዓለም አቀፍ መስፈርትን የሚያሟላ ስቴዲየም ባለመኖሩ ጨዋታውን ለማድረግ ወደ ሞሮኮ ይጓዛል። የሞሮኮ እግር ኳስ ፌዴሬሽን ከኢትዮጵያ እግር ኳስ ፌዴሬሽን ጋር ባለው መልካም ግንኙነት ለሁለቱም ጨዋታዎች ከ40 እስከ 50 ሺህ ዶላርም ወጪ እንደሚሸፍን የተናገሩት አቶ ባህሩ የትራንስፖርት ወጪን ብቻ የኢትዮጵያ እግር ኳስ ፌዴሬሽን ይሸፍናል ብለዋል። የግብጽና የኢትዮጵያ ጨዋታ ከፍተኛ ትኩረት የሚያገኝ ጨዋታ በመሆኑ ከአንድ ዓመት በፊት ሴፋ ከተባለ ድርጅት ጋር አጋርነት ተስማምተናል። ጨዋታው 70 ሺህ ዶላር ተሽጦ ገቢ ፌዴሬሽኑ እንዳገኘም አቶ ባህሩ ለጋዜጠኞች አብራርተዋል። ሞሮኮን የመረጥንበት የተሻለ ምቹ መሆኑና ወጪ ስለተሸፈነ መሆኑን ያብራሩት አቶ ባህሩ ደቡብ አፍሪካ ላይ ከጋና ጋር የተደረገውና አንዳቻ በጠናቀቀው ጨዋታ 200 ሺህ ራንድ ማውጣታቸው ውድነቱን ገልጸው ሞሮኮን ለምን እንደመረጡም አብራርተዋል። ዋሊያዎቹ ሌሊት 6 ሰዓት ላይ ወደ ሞሮኮ ካሳብላንካ ተጉዘዋል። የግብጽ ብሔራዊ ቡድንን አርብ ሌሊት 6 ሰዓት ለዓለም ዋንጫ ማጣሪያ ደግሞ እንደሚገጥሙ ጭምር ነው መረጃዎች እያሳዩ የሚገኙት። አሰልጣኝ መሳይ ተፈሪ ሙሐመድ ሳላህንና ኦማር ማርሙሽን ለማቆም ተዘጋጅተናል ሲሉ ተናግረዋል። የኢትዮጵያ ብሔራዊ ቡድን የፊታችን መጋቢት 12 እና መጋቢት 15 ከግብጽና ከጅቡቲ ብሔራዊ ቡድኖች ጋር ለሚያደርገው የዓለም ዋንጫ ማጣሪያ ጨዋታ ሲያደርግ የነበረውን ዝግጅት ዙሪያ የብሔራዊ ቡድኑ ዋና አሰልጣኝና የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን ትላንትና በፌዴሬሽኑ ጽሕፈት ቤት አዳራሽም መግለጫን ሰጥተዋል። የዋሊያዎቹ ዋና አሰልጣኝ መሳይ ተፈሪ በነበሩት ቀናቶችም ጥሩ ዝግጅቶችን ሲያደርጉ እንደሰነበቱ አንስተው እንደ ቡድን እንጫወታለን፣ የተጋጣሚያችንን የፊት መስመር አጥቂዎች መሐመድ ሳላህንና ኦማር ማርሙሽን ለማቆም ስራዎችን ሰርተናል ሲሉም ይናገራሉ። ከምርጫ ጋር በተያያዘ ለተነሱ ጥያቄዎችም አሰልጣኙ ተጫዋቾቹን የመረጥነው ወቅታዊ ብቃትንና አካል ብቃትን መሰረት በማድረግ ነው። እንዲሁም ለኛ ያጨውት መንገድም ይሆኑናል ብለን ያልናቸውን መርጠናል። ነገር ግን ሁሉንም ተጫዋቾች መምረጥ አንችልም ሲሉ የተናገሩት አሰልጣኝ መሳይ ተፈሪ እያይዘው አቡበከር ናስርን የመረጥንበት መንገድ ከክለቡ አሰልጣኝ ጋር በመነጋገር የነጥብ ጨዋታዎች ላይ ባይጫወትም ያለው ነገር ጥሩ እንደሆነ ነግሮን ነው። መጥቶም በልምምር ላይ ያለው ነገር ጥሩ ነው፣ በደንብ ያግዘናል ብለን እናስባለን ሲሉም ገልጸዋል። በግብፁ ጨዋታ 3-5-2 ጨዋታ አስተላለፍን እንደሚከተሉ የገለጹት አሰልጣኙ በሂደት ብሔራዊ ቡድኑ ላይ ለውጦችን ታያላችሁ ሲሉም አሰልጣኙ ጨምረው ገልጸዋል። አቶ ባህሩ ጥላሁን በበኩላቸው ከሞሮኮ እግር ኳስ ፌዴሬሽን ጋር ባለን ግንኙነት የሁለቱ ጨዋታዎች ወጪም ተሸፍኗል ሲሉ የተናገሩት ከማርኬቲንግ ጋር በተያያዘ የግብጽ ብሔራዊ ቡድን ትልልቅ ኮከቦችን መያዙ ታሳቢ በማድረግ ያንንም ለመጠቀም ቀደም ብሎ ከ2 ዓመታት በፊት በተሰራ ስራ 70 ሺህ ዶላር አካባቢ ፌዴሬሽኑ ገንዘብ ማግኘቱን ጭምር ገልጸዋል። ዋሊያዎቹ እንግዲህ 23 ተጫዋቾችን በመያዝ ሌሊት 6 ሰዓት ላይ ወደ ስፍራው መጓዛቸው ነው የተገለጸው። አቡበከር ናስር ከጉዳት ነፃ እንደሆነ እየተገለጸ ይገኛል። ከተጫዋቾች ምርጫ ጋር በተገናኘ አቡበከር ናስር የታይተውት እንደመረጡት እንዲያብራሩ ከጋዜጠኞች የተጠየቁት አሰልጣኝ መሳይ አቡበከር ናስር ከጉዳት ማገገሙን ለክለቡ የልምምድ ጨዋታዎችን ማድረግ እንደጀመረ አሰልጣኙ ነግሮናል። ለጨዋታው ብቁ እንደሆነ ስለተነገረን የመረጥነው ከሱ ጋር አውርተናል ሲል ምላሽ ሰጥቷል።
በምንም ሁኔታ ውስጥ ሁን አቡበከር ናስር ከጉዳት ነፃ ሆኖ ለጨዋታው ዝግጁ ሲሆን ቢመረጥ ምን ሊሰራ እንደሚችል የሚታወቅ ነው ብለዋል አሰልጣኝ መሳይ። ተጫዋቹ ልምምድ ላይ ባሳየው አቋምም ደስተኛ እንደነበር ያብራሩ አሰልጣኙ ከስነ ልቦናም አንጻር የአቡበከር መኖር ትልቅ ሚና እንዳለውም ይጠቅሳል። ዋሊያዎቹ ግብፅን 2-0 ባሸነፉበት ታሪካዊ ጨዋታ አቡበከር ናስር ቡድኑ ካሳየው ድንቅ አቋም ተጨማሪ በግሉ በግብጾች ራስ ምታት እንደነበረም የሚታወስ ነው። በታሪክ በወቅታዊ ጂኦፖለቲካዊ ተቀናቃኝነት ከፍተኛ ተጽዕኖ ያረፈበት የኢትዮጵያና ግብጽ ጨዋታ የዓለም አቀፍ መገናኛ ብዙሃን ትኩረትን ያገኘ ተጠባቂ ጨዋታ ነው። ጨዋታው ከፍተኛ ትኩረት በማግኘቱም $70,000 መሸጡን አቶ ባህሩ ጥላሁን ጨምረው ተናግረዋል። ሌላኛው ሀሳቡን የሰጠው አስቻለው ታመነ ነው። የብሔራዊ ቡድኑ አምበል የሆነው አስቻለው ታመነ ስለ ግብፁ ጨዋታ ይናገራል። በተለያዩ የሶሻል ሚዲያዎች ላይ እኛ ላይ ጫና የሚያሳድሩ ነገሮች እየተለጠፉ ነው። ሳላህ ስላለ የሚለወጥ ነገር የለም። አይታችሁ ከሆነ ከቅርብ ጊዜያት ወዲህ ቡድናችን ተሻሽሏል። እንደ በፊቱ ስንት ይገባበታል የሚል ነገር ቀርቷል። ግብፅን በሜዳዋ 2-0 አሸንፈናል። በሌላኛው ጨዋታ 1-0 በግብፅ ብንሸነፍም እጅግ ተቸግረው ነበር። በጨዋታው ሰዓት ሁላ እንግዲህ ለማባከን ሲሞክሩ ተመልክተናል። የግብፅ ስብስብን አጋነን የምናይበት ነገር የለም። እግር ኳስ የሚፈቅደውን ነገር ለማድረግ በሁሉም መንገድ ተዘጋጅተናል ሲል ነው አስቻለው ታመን የተናገረው። በሚዲያ ላይ ያሉት ፖስቶች ግን ለኛ ያለውን ግምት የሚያሳንስና ስነ ልቦናችን ላይም ችግር የሚፈጥር ስለሆነ የቡድኑ አባላት ስልክን በአሰልጣኙ ቢወሰድም መፍትሄ ይሆናል ብዬ አስባለሁ ሲልም ጭምር ነው አስቻለው ታመነ የብሔራዊ ቡድናችን አምበል ሀሳቡን የሰጠው። ወደ ውጭ ሀገር ስፖርታዊ ጉዳዮቻችን በቀጥታ እንውሰዳችሁ ውድ ቤተሰቦቻችን። ፓሪስ ሰን ዠርሜን ቨርጂል ቫንዳይክን ይፈልጋል። ቨርጂል ቫንዳይክ ከፈረንሳዩ ክለብ ዋነኛ ኢላማዎች አንዱ ነው። ምንም እንኳን ባለፈው ሳምንት የሊቨርፑሉ ካፕቴን ከፓሪስ ሰን ዠርሜን ስፖርት ዳይሬክተር ሉዊስ ካምፖስ ጋር ሲያወራ የሚያሳይ ቪዲዮ በአጋጣሚ የታየ ቢሆንም የፈረንሳይ ሊግ ዋን መሪዎች ግን ከሆላንዳዊው ተከላካይ ወኪል ጋር እየተነጋገሩ እንደሆነ አንፊልድ ዎች የተባለው የመረጃ ምንጭ ዘግቧል። የፓሪሳውያኑ የመጀመሪያ ጥያቄ 80 ሚሊዮን ዩሮ የሁለት ዓመታት ኮንትራትን የሚያጠቃልል ሲሆን ለሶስተኛው ዓመት የማራዘም አማራጭም አለው። ይሁን እንጂ ለ33 ዓመቱ ዕድሜው ዋነኛ ተነሳሽነት ገንዘብ አይደለም። ባለፈው ዓመት መገባደጃ ላይ ከየርገን ክሎፕ ጋር እንግዲህ ቨርጂል ቫንዳይክ ከመርሲሳይዱ ክለብ ቆይታው ስለ ረካ ለሊቨርፑል ጋር ያለው ውል ማራዘሚያ እርግጠኛ አይመስልም። የጊዜ ጉዳይ ይሁን እንጂ ኮንትራቱ ይታደሳል አይታደስም የሚለው ጥያቄ የሚያስነሳ አልነበረም። ነገር ግን ሊቨርፑል ምላሽ ለመስጠት ቀርፈፍ ብለዋል። ጉዳዩን ችላ በማለታቸው አንዳንድ ቁልፍ ተጫዋቾችን በመተው ክብር እንግዲህ እንደጎደላቸው ጭምር ይሰማቸዋል ሲል ነው ዘገባውን አንፊልዶች እየዘገበ የሚገኘው። ሌላኛው ከሊቨርፑል ጋር የምናነሳው ጉዳይ ሊቨርፑል ለአትሌቲኮ ማድሪድ ዳርዊን ኑኔስን ከሸጠላቸው ዣኦ ፔድሮን አሊያም ደግሞ አሌክዛንደር ኢሳክን ከሁለቱ አንዳቸውን በፕሪሚየር ሊጉ እየደመቁ የሚገኙ ተጫዋቾች ናቸው። ከሁለቱ አንዳቸውን ተጫዋቾች ማስፈረም እንደሚፈልግ ደግሞ የሚያሳዩ ዘገባዎች እየወጡ ይገኛሉ። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። የአርሰናልና የአሌክዛንደር ኢሳክን ሁኔታ እንመልከት። አሌክዛንደር ኢሳክና የአርሰናል እንዲሁ የአርቴታ ቁጥር 1 ኢላማ ነው። አሌክዛንደር ኢሳክ ይታወቃል። አርሰናል ከባለፈው ዓመት ጀምሮ ከአሌክዛንደር ኢሳክ ወኪሎች ጋርም በቅርበት ሲነጋገር የነበረ ሲሆን የጉል ጉዳዮችም ለዝርዝሩ እንቅፋት ይሆናሉ ተብሎ አይታሰብም። አስፈላጊ ከሆነ አርሰናል ሪከርድ የሆነ ዋጋ ለመክፈልም ዝግጁ እንደሆኑ ጭምር ይነገራል። አንድሪያ ቤርታ የሪከርድ ክፍያው ተፈጻሚ ሊሆን የሚችልበት ሀሳቦች ካሁኑ አቅርቧል የሚሉ ዘገባዎች ናቸው እየወጡ የሚገኙት። ነገሮችን አስቸጋሪ ሊያደርጋቸው የሚችለው ነገር ግን ኒውካስል ዩናይትድ ቻምፒየንስ ሊግ ተሳታፊ የሚሆኑ ከሆነ ዝውውሩ ከባድ ሊሆን እንደሚችል ዘገባዎች ይጠቁማሉ። ኒውካስል ዩናይትድ ቻምፒየንስ ሊግ ተሳታፊ የማይሆኑ ከሆነ ግን አሌክዛንደር ኢሳክን ለማቆየት ኒውካስሎች እንደሚቸገሩ ነው ዘገባዎቹ የሚጠቁሙት። ባለፈው ሲዝን ኒውካስል ከአሌክዛንደር ኢሳክ ጋር የኮንትራት ማራዘሚያ ንግግር ሲጀምሩ በመጪው ክረምት ድጋሚ ተጨማሪ ንግግሮችን ለማድረግም ተስማምተው እንደነበር ይታወቃል። ቻምፒየንስ ሊግ ተሳታፊ ካልሆኑ ኒውካስል ዩናይትዶች የአሌክዛንደር ኢሳክን ፍላጎቶች ለማሟላትም ይቸገራሉ። ከፒኤስአር ችግሮቻቸው በመጠኑ ቢላቀቁም ሙሉ በሙሉ ግን አሁንም ከዛ ችግር እንዳልወጡ ይገለጻልና አሌክዛንደር ኢሳክ በክረምት የተጫዋቾች የዝውውር መስኮት እንግዲህ ወደ የትኛው ክለብ ያመራል በርካቶች የሚጠብቁት ጥያቄ ነው። አርሰናል የቡካዮ ሳካን ውል ለማራዘም ይፋዊ ንግግር ሊጀምሩ ነው። ከዚህ ቀደም የኮንትራት ዙሪያ አንዳንድ ንግግሮች ተደርገዋል። ሳካ አሁን ያለው ኮንትራቱ በ2027 የሚያበቃ እንደሆነ ይታወቃል። ሌላኛው ከአርሰናል ጋር የሚነሳው ጉዳይ የጋብሪኤል ማጋሌሽ ጉዳይ ነው።
ከአርሰናል ጋር በአዲስ ኮንትራት ዙሪያ እሱም ንግግሮችን አድርጓል። ጋብሪኤል ማጋሌሽ በሳዑዲ ክለቦች እንደሚፈለግ ነው የሚገለጸው። አልናስር የሳዑዲው ክለብ ጋብሪኤል ማጋሌሽን በክረምቱ የዝውውር መስኮት ለማስፈረም ጥያቄ ለማቅረብ እየተዘጋጁ ነው። አርሰናል የተጫዋቹን ኮንትራት ለማራዘም ጥረት ቢያደርግም ነገር ግን የሳዑዲ ክለቦች ጋብሪኤል ማጋሌሽ ላይ ያላቸው ፍላጎት ጠንካራ መሆኑን ነው አሁን ላይ ቤን ጃኮብስ እየዘገበ የሚገኘው። አርሰናሎች ግን ጋብሪኤል ማጋሌሽ፣ ዊሊያም ሳሊባ፣ ማርቲን ኦዴጋርድ፣ ቡካዮ ሳካ እና ዴክላን ራይስ እንዲሁም ደግሞ በክለብ ውስጥ የማይነኩ ሌሎች ተጫዋቾችም አሉ። እናም ደግሞ ክለቡ አይነክ ተጫዋቾች አድርጎ ነው የሚቆጥራቸው። እነኚህ ተጫዋቾች በየትኛውም አይነት ገንዘብ ከክለቡ እንዲለቁም አይፈቅድላቸውም ሲል ጭምር እየተገለጸ ይገኛል። ስለዚህ የሳዑዲ ክለቦች በተለይ አልናስር ጋብሪኤል ማጋሌሽን የማግኘት እድሉ ጠባብ እንደሆነ ነው የሚገለጸው። ክለቡ ምናልባት ተጫዋቾቹ የመውጣት ፍላጎቶችን ካሳዩ ብቻ ነው እንግዲህ አርሰናል ለሽያጭ ሊያቀርባቸው እንደሚችል የሚነገረው። እነዚህ ቀደም የጠቀስኳቸው ተጫዋቾች ግን ዋና ተጫዋች ብለው ስለሚያስባቸው እነዚህን ተጫዋቾች የመሸጥ ምንም አይነት እቅድ የላቸውም። አርሰናል ብሩኖ ጉማሬሽንም የክረምቱ የዝውውር መስኮት የዝውውር ኢላማቸው ውስጥ እንዳካተቱት ነው የሚነገረው። ማርቲን ዙቤሜንዲም ዝውውሩ ላይ ጥሩ ነገሮችን ወይም ጥሩ ድርድሮችን እያደረገ እንደሚገኝም እንዲሁ ይገለጻል። ሌላኛው አርሰናል በክረምቱ ይመለከተዋል ተብሎ የሚጠበቀው ተጫዋች ደግሞ የአትሌቲክ ቤልባኦ ኒኮ ዊሊያምስ ነው። አርሰናል የግራ መስመሩን ለማጠናከርም ኒኮ ዊሊያምስን አሊያ ደግሞ ማታያስ ኩኛህንም ለማስፈረም ኢላማ ያደርጋሉ። ሁለቱ ተጫዋቾች ማለትም ኒኮ ዊሊያምስ 48 ሚሊዮን ፓውንድ እና ማቲያስ ኩኛህ 62 ሚሊዮን ፓውንድ ውል ማፍረሻ ያላቸው ሲሆን ኒኮ ዊሊያምስ በደሞዙ በታክስ እና በወኪሉ ክፍያ ምክንያት ይበልጥ ውድ ይሆናል ተብሎ ይጠበቃል ብሏል። ቤን ጃኮብስ ነው ይህንን መረጃ ያጋራው። ሊያንድሮ ትሮዛርድ በአርሰናል የመቆየቱ ነገር አጠራጣሪ ደረጃ ላይ ደርሷል። በክረምቱ አርሰናል አዲስ የግራ መስመር አጥቂ ተጫዋች የሚያስፈርም ከሆነ የትሮሳርድ የአርሰናል ቆይታ አጠራጣሪ ይሆናል ሲልም ዴይሊ ኤክስፕረስ የተባለው የመረጃ ምንጭ እየዘገበ ይገኛል። ቶማስ ፓርቴና ጆርጂኒዮ በክረምቱ የዝውውር መስኮት ከአርሰናል ጋር ይለያያሉ ተብለው የሚጠበቁ ተጫዋቾች ናቸው። ማንቸስተር ዩናይትድን ደግሞ እንመልከት። በፈረንሳይ ሊግና በእንግሊዝ ፕሪምየር ሊግ ያሉ ትልቅ ልዩነቶች ፍጥነትና የጋለ ስሜት የሚሉ መስፈርቶች ናቸው። ፕሪምየር ሊጉ ከፈረንሳይ ሊግ ይልቅ እጅግ ከፍተኛ ፍጥነት የሚጠይቅና ትልቅ የመፋለም ስሜት የሚንጸባረቅበት ነው። አይደን ሄቨን ጠንካራ ልጅ ነው። ያለው ስብዕና እጅጉን አስገርሞኛል። ባለፉት ጥቂት ጨዋታዎችም እጅግ ድንቅ ብቃቱን ማስመልከት ችሏል። እናም እርሱ ያጋጠመው ጉዳት ያን ያክል ከባድ እንዳልሆነና በቶሎ እንደሚያገግምም ተስፋ እናደርጋለን ብሏል። ይህንን ያለው ማኑኤል ኡጋርቴ ነው። ምንም ጥርጥር የለውም፣ ምንም የተቀየረ ነገር የለም። ክሪስቲያን ኤሪክሰን በአመቱ መጨረሻ ከማንቸስተር ዩናይትድ በነጻ ይለቃል ያለው ደግሞ ፋብሪዚዮ ሮማኖ ነው መረጃውን ሲያጋራ። ፖርቱጋላዊው የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴስ በዚህ የውድድር ዘመን በፕሪሚየር ሊጉ በርካታ ቁጥራዊ መመዘኛዎች በቀዳሚ ደረጃ ላይ መካተት የቻለም ተጫዋች አድርጎታል። ለዚህም አንዱ ማሳያ ፖርቱጋላዊው አማካይ በዚህ የውድድር ዘመን በሊጉ በርካታ ኳሶችን በመንጠቅም የሚበለጠው ሪያን ክሪስቲና ሞይስ ካይሴዶ ብቻ ነው። ብሩኖ ፈርናንዴስ በውድድር ዓመቱ በሊጉ እንግዲህ መርሃ ግብሮች በአጠቃላይ 161 ኳሶችን ከተጋጣሚ ተጫዋቾች መንጠቅ ችሏል። ይህም ሶስተኛ ደረጃ ላይ እንዳስቀመጠው ነው ቁጥሮች የሚያሳዩት። ዩናይትዶች ጄደን ሳንቾን ዳግም መመለስ አይፈልጉም። በማንቸስተር ዩናይትድ ባለስልጣናት ጄደን ሳንቾን ዳግም በማንቸስተር ዩናይትድ ቤት ማየት እንደማይፈልጉ ነው የተገለጸው። ተጫዋቹ የቀጣዩ ዓመት የቡድኑ አባል አካል አድርጎም የማይወሰድ ሲሆን አሰልጣኝ ሩበን አሞሪም ተጫዋቹ ላይ ምንም አይነት ፍላጎት እንደሌላቸው ነው የተዘገበው። በሌላ መረጃ ማንቸስተር ዩናይትድ በመጪው የክረምት የተጫዋቾች የዝውውር መስኮት በርካታ ተጫዋቾችን የመሸጥ ውጥንም ይዟል ተብሏል። ይሄ የማጣሪያ ሽያጭም በቀጣይ የሚኖረው የቡድን ግንባታ ላይ ትልቅ ሚና እንደሚኖረው ነው የሚጠበቀው። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ሊሸጣቸው ካሰባቸው ተጫዋቾች ውስጥም ቪክተር ሊንድሎፍ፣ ካርሎስ ካሴሜሮ፣ ክሪስቲያን ኤሪክሰን እንዲህ ኮቢ ማይኖም ጭምር እንደሚገኝበት ነው የተጠቆመው። ዴንማርካዊው የማንቸስተር ዩናይትድ የፊት መስመር አጥቂ የሆነው ራስመስ ሆይላንድ በዩናይትድ ቤት ባለው ቆይታ እጅግ ደስተኛ መሆኑን ገልጿል። አሁንም በማንቸስተር ዩናይትድ ቤት ውስጥ በመሆኔ ደስተኛ ነኝ። ይሄ ሁልጊዜም ልጫወት የምፈልግበትና የማለመው ክለብ ነው። ለሩበን አሞሪም ደስተኛ ነኝ። እርሱ እጅጉን ረጋ ያለና ለሁሉ ነገር ደግሞ አጽንኦት የሚሰጥ ድንቅ አሰልጣኝ ነው። ወደ ማንቸስተር ዩናይትድ የተዘዋወርኩት በኤሪክ ቴንሃግ አማካኝነት መሆኑን አልክድም። ሆኖም ግን አሁን ላይ ኤሪክ ቴንሃግ በዚህ ክለብ ውስጥም አይገኝም። እናም አሁን ላይ ትኩረቴም ሩበን አሞሪም የሚሰጠኝ ትዕዛዞችን መፈጸም ላይ ነው።
አሰልጣኛችን የያዘው ፕሮጀክትም እጅግ አስደሳች ነው ሲልም ነው ራስመስ ሆይሉንድ የተናገረው። ዴንማርካዊው የፊት መስመር ተጫዋች ራስመስ ሆይሉንድ ግብ ካስቆጠረ በኋላ የሚያሳየው የደስታ አገላለጽም አንዳንዶችን እያስቆጣ ይገኛል። ይሄ ተጫዋቹ እንግዲህ አላስፈላጊ እንደሆነና ከአንዳንድ የስፖርቱ ቤተሰቦችም በቅሬታ መልክ እየተሰማ የሚገኝ ነው። ይህንን ተከትሎም ኤፍኤው ተጫዋቹ ይህንን የደስታ አገላለጽ እንዳይጠቀም ሊያደርገው የሚችል ውሳኔን ሊያሳልፍ ይችላል ተብሎ ቢጠበቅም አሁን ላይ የወጣው የዘገባዎች እንደሚያሳዩት በተለይ የሜል ዘገባ እንደሚያሳየው ከሆነ ራስመስ ሆይሉንድ የደስታ አገላለጹን እንዲያቆም እንደማይከለከልና ምንም አይነት ቅጣትም እንደማይጠብቀው ጭምር ነው የተጠቆመው። በማንቸስተር ዩናይትድ ቤትም መቆየት እንደሚፈልግ ነው የሚነገረው። ማንቸስተር ዩናይትዶች እንግዲህ በክረምቱ የዝውውር መስኮት እንግዲህ ጎልም ያስቆጠረላቸው አጥቂ ይፈልጋሉ፣ ለማስፈረምም ጠንክረው ይሰራሉ ተብሎ ነው የሚጠበቀው። በዚህም እንግዲህ ጥሩ የውድድር ዓመትን እያሳለፈ የማይገኘው ራስመስ ሆይሉንድ በክረምቱ የዝውውር መስኮት ከማንቸስተር ዩናይትድ የመልቀቅ ዕድሉ ሰፊ እንደሆነ ሲዘገብ ቢቆይም እንደ እውቁ ጋዜጠኛ ዲን ጆንስ ዘገባ ከሆነ ግን ተጫዋቹ በክረምቱ የዝውውር መስኮት በማንቸስተር ዩናይትድ የሚቆይበት ዕድሉ ሰፊ ነው ተብሏል። ማንቸስተር ዩናይትድ የወሩ ምርጥ ተጫዋች ማን ይሆናል? በአሰልጣኝ ሩበን አሞሪም የሚመራው ማንቸስተር ዩናይትድ የወርሃ መጋቢት የወሩ ምርጥ ተጫዋች 3 እጩዎቻቸውን ይፋ አድርገዋል። በዚህ መሰረትም ብሩኖ ፈርናንዴሽ፣ ካርሎስ ካሴሜሮ እና ማታያስ ደሊት የመጋቢት ወር የማንቸስተር ዩናይትድ ምርጥ ተጫዋች ለመሆን በእጩ ዝርዝር ውስጥም የተካተቱ ተጫዋቾች ሆነዋል። አሁን ደግሞ ቸልሲን የተመለከቱ መረጃዎችን ወደ እናንተም እናድርስ ውድ ቤተሰቦቻችን። ቸልሲዎች ጄደን ሳንቾን ላለማስፈረም የሚወስኑ ከሆነ የመግዛት ግዴታ ውሉን ስለሚያፈርሱ ለእናት ክለቡ ማንቸስተር ዩናይትድ ከ3 ሚሊዮን ፓውንድ በላይ ቅጣት መክፈል ይኖርባቸዋል። ጄደን ሳንቾ የዝውውር ሂሳቡ 25 ሚሊዮን ፓውንድ ሲሆን ፋብሪዚዮ ሮማኖም ከ4 ቀናት በፊት ቸልሲዎች እሱን ላለመግዛትም እያሰቡ እንደሆነ ተገልጾ እንደነበር ነው የሚታወሰው። ጄደን ሳንቾ ያለፉት 11 ጨዋታዎችም አንድም ኢላማውን የጠበቀ ሙከራ ማድረግ አልቻለም። በተጨማሪም ቸልሲዎችን ከተቀላቀለ ጀምሮ 8 የግብ ተሳትፎችን ብቻ ያደረገ ሲሆን ቸልሲዎች በሱም ተስፋ እንዲቆርጡ ያደረገው ይሄ እንደሆነ ነው እየተገለጸ የሚገኘው። የተጫዋቾች ስም ከተጠራ የቸልሲ ስም የማይጠፋው ቸልሲ ከነዚህ ተጫዋቾች ጋር ስሙ እየተያዘ እንደሚገኝ ነው ዘገቦች እያሰፈሩ የሚገኙት። ቪክተር ኦስሜን፣ ሊያም ዴላፕ፣ አሌክዛንደር ኢሳክ፣ ቪክተር ዮከርሽ፣ ቤንጃሚን ሸስኮ፣ ማርከስ ቱራም፣ ኒኮ ዊሊያምስ፣ ካውሩ ሚቶማ፣ አሌሃንድሮ ጋርናቾ፣ አንቷን ሴሜኒዮ፣ ራፋኤል ሊያው፣ ኢሊያሂ ዛባርኒ፣ ዲን ሆጅሰን፣ ማርክ ጉሂ እና ሌሎችም እነዚህን ተጫዋቾች እንግዲህ ስማቸው ሲነሳ ቸልሲም ስሙ አብሮ እየተነሳ የሚገኝ ቡድን ነው። መርሳት የሌለብን ነገር ፖቼቲኖን የምፈልጋቸው ተጫዋቾች ካላመጣችሁልኝ አይሆንም ብሎ ነው በስምምነት ከነ ቶድ ቦህሊ ጋር የተለያየው። ኤንዞ ማሬስካ ከሱ ጋር እንግዲህ ሊስማሙ የሚችሉ በጣት የሚቆጠሩ ተጫዋቾችን ብቻ እንዲመጡለት ለቸልሲ ቅርብ የሆኑ የመረጃ ምንጮች ያጋራሉ። ለአብነት ብንመለከት ኤንዞ ማሬስካ በፍጹም የጃኦ ፌሊክስ ደጋፊ አይደለም። ጨዋታውን የሚለጥጡ እንጂ ወደ ቦክስ ሰብረው የሚገቡ የግራ ክንፎችን አይመርጥም። ራሂም ስተርሊንግን በመሸኘት የወሰነውን በዛ ምክንያት እንደሆነ ይነገራል። ኤንዞ ማሬስካ ለታክቲኬ እንደ ጄደን ሳንቾ ያለ ተጫዋች ይጠቅመኛል ብሎም እንደሚያስብ ጭምር ነው ዘገባዎች አሁን ላይ እያሰፈሩ የሚገኙት። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እናንሳ። ማንቸስተር ሲቲ አሁን ላይ የዩቬንቱስን ግብ ጠባቂ ሚሼል ዲግሪግሪዮን ለክረምት የዝውውር መስኮት በዝርዝራቸው ውስጥ እንዳካተቱት ይነገራል። የጣሊያኑ ክለብ ዩቬንቱስ በክረምቱ ከተጫዋቹ ዝውውርም ከ60 ሚሊዮን ዩሮ በላይ ይፈልጋል ብሏል። የጣሊያኑ ሚዲያ ቱቶ መርካቶ ነው ይህንን መረጃ ያጋራው። ከባድ የውድድር ዓመት ነበረን፣ ነገር ግን አሁንም ለሻምፒየንስ ሊግ ስፍራ መፋለም ይኖርብናል ያለው ደግሞ ኤደርሰን ሞራይስ ነው። የማንቸስተር ሲቲው ግብ ጠባቂ የሆነው ኤደርሰን በዘንድሮ የውድድር ዓመት ያልተለመደና ፈታኝ እንደነበር ይናገራል። አስቸጋሪ ነበር ሲል የገለጸው ኤደርሰን በተለይም ረጅም ዓመት በክለቡ ለቆየ ተጫዋች ከባድ ነበር ሲል የገለጸው። ለነበራቸው ደካማ እንቅስቃሴ ጉዳቶች፣ ወጥነት አለመኖርና ደካማ የግል እንቅስቃሴዎችን እንደ ቁልፍ ችግርም አንስተዋል። ከባድ ጊዜ ነበር ያሳለፍነው። ከብዙ ጊዜ ውጤቶች መጥፎ ጊዜያቶች በኋላ ብዙ ነበር። ነገር ግን ይህ እግር ኳስ ነው። እንደ ቡድን ካልሰራህ ማስተካከዮች ያስፈልጋሉ ሲልም ነው የሚደመጠው። ፕሪሚየር ሊጉን የማሸነፍ እድል እንደሌላቸው ያመነው ብራዚላዊው በቻምፒየንስ ሊግ ስፍራ መጨረስና ኤፍኤ ካፑ ላይ ደግሞ ገፍቶ መሄድ ቀሪ ግባቸውና አስፈላጊ እንደሆነም ጭምር ተናግሯል። በ2017 ማንቸስተር ሲቲን ስትቀላቀል ይህንን ያክል ስኬታማ ሆናለሁ ብለህ አስበህ ታውቃለህ ወይ ተብሎ በርናርዶ ሲልቫ ጥያቄ ቀርቦለት ነበር። በፍጹም አስቤ አላውቅም። እውነቱን ለመናገር ፕሪሚየር ሊግን፣ ቻምፒየንስ ሊግንና ኤፍኤ ካፕን ማሸነፍ
እፈልግ ነበር፣ ነገር ግን በ7 ዓመት ውስጥ 6 የፕሪሚየር ሊግ ዋንጫዎችን አሸንፋለሁ ብዬ በፍጹም አስቤ አላውቅም። በጣም አስደናቂ ጊዜ ነበረን። እዚህ ጋር እንደማናቆምም ተስፋ አደርጋለሁ ሲል በርናርዶ ሲልቫ ይናገራል። በተጫዋቾች ገበያ ዋጋ ላይ እንግዲህ የሚያጠነጥነው ትራንስፈር ማርኬት ሲቲ የፕሪሚየር ሊጉ ውዱ ስኳድ ሲልም ገልጾታል። በዓለም አቀፍ እረፍቶች የተጫዋቾች አቋምን ግምት ውስጥ በማስገባት ለእያንዳንዱ ተጫዋችም ዋጋ የሚሰጠው ይሄ ተቋም በሲቲ የፊት መስመር ተጫዋች ሃላንድ ላይ 200 ሚሊዮን ለጥፏል። አዲሱ የክለቡ ተጫዋች አብዲኮዱር ኩሶኖቭም እንዲሁ ደግሞ ውድ ዋጋ የተለጠፈበት ሌላኛው ተጫዋች እንደሆነ ነው የሚገለጸው። ጭማሪ ያሳየ ሲሆን ጃክ ግሪሊሽ ደግሞ ዋጋው እንዳሽቆለቆለ ይገለጻል። ፊል ፎደን 10 ሚሊዮን እየቀነሰ ሲሆን በጉዳት ሲቲን ለወራት ያላገለገለው ሮድሪ በነበረበት ዋጋ ላይ እንደቀጠለ ጭምር ነው የሚገለጸው። በክለቦች ደረጃ ሲቲ ቀዳሚ ሲሆን አርሰናል ሁለተኛ ሆኖ ይገኛል። እንግዲህ የተለያዩ ደረጃዎችም አውጥቷል ይሄው ተቋም። እንግዲህ ኤርሊንግ ሃላንድ ግን ውዱ ተጫዋች ሲል ነው በደረጃ ሰንጠረዡ ላይ እንዳስቀመጠው ዘገባዎች እያሰፈሩ አሁን ላይ የሚገኙት። ትራንስፈር ማርኬት መረጃውን ሲያወጣ ቡካዮ ሳካን ሁለተኛ ደረጃ ላይ አስቀምጦታል። 150 ሚሊዮን ዩሮ ለጥፎበታል። ኤርሊንግ ሃላንድን ቅድም እንዳልኳችሁ 200 ሚሊዮን ዩሮ በመለጠፍ በአንደኝነት አስቀምጦታል። ሶስተኛ የተቀመጠው ኮል ፓልመር ነው። 130 ሚሊዮን ዩሮ ተለጥፎበታል። ፊል ፎደንም ተመሳሳይ 130 ሚሊዮን ዩሮ፣ ሮድሪም 130 ሚሊዮን ዩሮ፣ ዴክላን ራይስ 110 ሚሊዮን ዩሮ፣ አሌክዛንደር ኢሳክ 100 ሚሊዮን ዩሮ፣ ማርቲን ኦዴጋርድም 100 ሚሊዮን ዩሮ፣ አሌክሲ ማካሊስተር 90 ሚሊዮን ዩሮ እና ሉዊስ ዲያዝ 85 ሚሊዮን ዩሮ የተለጠፈባቸው ተጫዋቾች ናቸው። እነዚህ በፕሪሚየር ሊጉ በማርች ወር በትራንስፈር ማርኬት ዘገባ መሰረት ውድ ዋጋ ያወጣሉ ተብለው የሚጠበቁ ተጫዋቾች እንደሆኑ ነው ዘገባው የሚያሳየው። ሮያል ማድሪድን የተመለከተ መረጃን እናንሳ። ሮያል ማድሪድ ዴን ሆይችሰንን በዚህ ክረምት ሊያስፈርም እንደሚፈልግ ይነገራል። ቢያስፈርምም አይገርመኝም፣ ምክንያቱም ደግሞ ክለቡ ወሳኝ እርምጃዎችን ወስዷል። የልጁን አባት ቫልዴባስን እንዲጎበኝም ጋብዞታል ሲል ነው አስ የተባለው ዲያሪዮ አስ የሪያል ማድሪድ ቅርብ ነው ተብሎ የሚታሰበው የመረጃ ምንጭ የዘገበው። ዴን ሆይችሰን ሪያል ማድሪድ ከዚህ በፊት ያቀረበልኝ ጥያቄ ተብሎ ተጠይቆ ነበር። በጣም ጥሩ አማራጭ ነበር፣ ነገር ግን በዚያ ጊዜ ለእኔ የተሻለው ነገር እንዴት መከላከል እንዳለብኝ የበለጠ መማር ነበር። አሁን እንደማስበው ግን የበለጠ እየተማርኩኝ ይመስለኛል። ዴን ሆይችሰን ቦርነመስ ከመግባቱ በፊት በሪያል ማድሪድ በጥብቅ ይፈለግ የነበረ ሲሆን በጊዜው ለእድገቱ የሚመጥንና ብዙ የጨዋታ ጊዜዎችን በሚያገኝበት ክለብም መግባቱ ነው የሚታወሰው። ዴን ሆይችሰን ሲናገር የኔ አርአያ ሰርሂዮ ራሞስ ነው። ለእኔ እሱ በታሪክ የምንጊዜም ምርጡ ተከላካይ ነው። እሱ ሁሉም ነገር ያለው ተከላካይ ነው ሲልም አሞካሽቶታል። ላሚን ያማል ይናገራል ስለ ሪያል ማድሪድ። እኛ የቻምፒየንስ ሊግን ዋንጫ የማሳካት እድል አለን። ከበድ የሚለው ሊቨርፑል ተሰናብቷል። አሁን ተራው የኛ ነው። ከማድሪድ ጋር የመጫወት ፍላጎት አለን፣ እናም ደግሞ የማሸነፍ እድልም አለን። እኛ ከባድ ቡድንን ሲል ነው ላሚን ያማል የተናገረው። ፋራን ጋርሲያ ጉዳት ማስተናገዱ የታወቀ ሲሆን በቀጣይ ከሀገራት ጨዋታዎች መልስም ሪያል ማድሪድ በላሊጋው ከሌጋኔስ ጋር በሚያደርገው ጨዋታ ላይ የመድረሱ ነገር አጠራጣሪ ሆኗል። በሱ ቦታ ላይ የሚጫወተው ፌርላንድ ሜንዲም ጉዳት ላይ መሆኑን የሚታወቅ ነው ብሏል ማርካ በዘገባው። አትሌቲኮ ማድሪድ የሪያል ቤቲሱን ወጣት ኮከብ ይፈልጋሉ ተብሏል። ከሪያል ቤቲስ ታላቅ ተስፋ የበርካታ ክለቦችን ትኩረት ስቧል። አትሌቲኮ ማድሪድ ከዋና ፈላጊ ቡድኖችም አንዱ ነው። ሄሱስ ሮድሪጌስ በስፔን እግር ኳስ ውስጥ በጣም እንግዲህ ካሉት ትልቅ ተስፋዎችም አንዱ ሆኗል። እናም ሪያል ቤቲስ በመጀመሪያው ቡድን ውስጥም ያሳየው ብቃት በብዙ ቡድኖችም ሳይስተዋል አልቀረም። የ19 ዓመቱ የክም ተጫዋች ራሱን በማኑኤል ፔሌግሪኒ ቡድን ውስጥም ቁልፍ ተጫዋች ሆኖ ራሱን ማረጋገጥ ችሏል። ይህም ብቃቱ የበርካታ ቡድኖችን ፍላጎትም ስቧል። ከፈላጊዎቹ መካከል አትሌቲኮ ማድሪድ እድገቱን በቅርበት ይከታተላል። ምንም እንኳን እሱን ከሪያል ቤቲስ መውሰድ ቀላል እንደማይሆን ቢያውቁም አትሌቲኮ ማድሪዶች ግን በሮድሪጌስ ላይ ክትትሉን ማቆም ግን እንደማይፈልግ ነው ዘገባዎች እያሰፈሩም የሚገኙት። የወጣቱ ተጫዋች ተሰጥኦ ጎልቶ የታየበት ብቃቱ በአንድ ለአንድ ሁኔታዎችም ፍጥነቱና በቶሎ የሚወስናቸውና በመጨረሻም ሶስተኛው የሜዳ ክፍል ላይ ያለው ባህሪያቱ በርካታ ክለቦች እሱን ለመጪው ሲዝንም ለማስፈረም እንዲያስቡ አድርጓቸዋል። ይሁን እንጂ ሪያል ቤቲሶች በቡድን ውስጥ እንግዲህ ያለው ጠቀሜታና እድገቱን በመገንዘብም በቀላሉ እንዲሄድ ለማድረግም ፈቃደኛ እንዳልሆኑ ጭምር ዘገባዎች ያሳያሉ። አትሌቲኮ ማድሪድ ሮድሪጌስን ወደ ቡድናቸው ማከለ ከፈለጉ አሳማኝ የሆነ ጥያቄ ማቅረብ እንደሚኖርባቸውም ያውቃሉ። አትሌቲኮ ማድሪዶች ፊት መስመራቸውን ለማጠናከርም ሮድሪጌስን እንደ ጥሩ ተጫዋችም አድርገው ይመለከቱታል።
ነገር ግን ከሪያል ቤቲስ ጋር መደራደር ቀላል አይሆንላቸውም፣ ምክንያቱም ተጫዋቹም ለመልቀቅ እንቅፋት የሚሆን ውል ያለው ስለሆነ ነው። የመጨረሻው ውሳኔ በራሱ እንግዲህ ተጫዋቹ ላይ ሊመሰረት ይችላል። ተጫዋቹ እስካሁን ለአንዳሉዥያኑ ክለብ ቁርጠኝነትን አሳይቷል። የወደፊት እድገቱ ትኩረትን የሚስብ በመሆኑና እድገቱን በሪያል ቤቲስ ለማድረግም ወይም ደግሞ ወደ ትልቅ ቡድን ለመሄድም የመጨረሻው ውሳኔ እንደሆነ ያስባል ይላል ዘገባው። ሌላኛው የምናነሳው መረጃ ደግሞ የባርሴሎና ሽያጭ የተከላካዩ ኮንትራት መታደስን መንገድ ከፍቷል። የብራዚላዊው የፊት መስመር ተጫዋች ቪቶር ሮኪው መልቀቅ ክለቡ የደሞዝ ሂሳቡን እንዲቀንስና የክለቡን ችግር እንዲፈታ አስችሎታል። አሁን ላይ ባርሴሎና ኢንጎ ማርቲኔዝን በቡድን ውስጥ ቀጣይነት እንዲኖር ለማድረግ ከፍተኛ የገንዘብ እፎይታን አግኝተዋል። በቅርቡ ቪክቶር ሮኪዮ ለፓልሜራስ መሸጣቸው የክለቡን ኢኮኖሚያዊ ሁኔታ በትንሹም ቢሆን እፎይታ ሰጥቶታል። አሁን ላይ የባስኩን ተወላጅ ተከላካይ ኮንትራት እድሳትን በማመቻቸት ካሁኑ ለሃንስ ፍሊክ የመጪው የውድድር ዘመንም ቡድን ቅድሚያ የሚሰጠው ነገር ሆኗል። የቀድሞው የአትሌቲኮ እንግዲህ ቢልባኦና የሪያል ሶሴዳድ የመሃል ተከላካይ የባርሴሎና የተከላካይ ክፍል ቁልፍ ተጫዋች ሲሆን በዚህ ሲዝንም 32 ጨዋታዎችን የተጫወተ ሲሆን በአብዛኞቹ ጨዋታዎች ደግሞ ቋሚ ተሰላፊ ነበር። ይሁን እንጂ ከቅርብ ዓመታት ወዲህ ባርሴሎናዎች ላይ ተጽዕኖ ያሳደረባቸው የኢኮኖሚ ገደቦችም እና ደግሞ የምዝገባ ጉዳዮችም በክለቡ ያለው የወደፊት እጣ ፈንታ እርግጠኛ እንዳይሆኑ አድርጎ ነበር። ከፓልሜራስ ጋር የተደረገው ስምምነትም 25.5 ሚሊዮን ዩሮ እና ተጨማሪ 5 ሚሊዮን ዩሮ የክለቡ የላሊጋ የፋይናንስ መስፈርቶችን ለማሟላትም አስችሎታል። ለዚህም የፋይናንሻል እድገት ቪቶር ሮኪው ምስጋና ይግባውና ባርሴሎና የኢንጎ ማርቲኔዝን ኮንትራት እስከ ቀጣዩ የውድድር ዘመን በማረጋገጥም እስከ 2026 ማራዘምም ችለዋል። የባርሴሎና ስፖርት አስተዳደር ቀደም ሲል እንደ ዳኒ ኦልሞና ጄራርድ ማርቲን ያሉ ተጫዋቾችን ማስመዝገብ ችለው ነበር። የዚህ ተጫዋች እድሳት ከተረጋገጠ ኢንጎ ማርቲኔዝ በሃንስ ፍሊክ ቡድንም የተከላካይ መስመር ውስጥም ዋና ሰው ሆኖ ይቆያል። ሃንስ ፍሊክ በአመራሩና በልምዱ ሙሉ በሙሉ የሚተማመንበት ኢንጎ ማርቲኔዝ በቀጣይ ሲዝንም በካታላኑ ክለብ መቆየቱ አሁን ላይ እርግጥ እየሆነ እንደመጣ ነው ዘገባዎች የሚያሳዩት። ብራይተን በክረምት ከቶተንሃም በውሰት ተጫዋች ለማምጣት ተስፋ አድርገዋል። ማደጉን በመቀጠል ላይ የሚፈልገው የቶተንሃም ተጫዋች በቀጣይ ዓመት በብራይተን ልንመለከተው እንችላለን። ዊልሰን ኦዳበርት ባለፈው ክረምት ለረጅም ዓመታት ለቶተንሃም ጥሩ ግልጋሎትን ይሰጣል ተብሎ ቢመጣም ነገር ግን በአንጌ ፖስቴኮግሉ የሚመራው ቡድን ውስጥም ባለው የጨዋታ ጊዜ እጥረት ምክንያት እድገቱ ተገድቦበታል። ከፍተኛ አቅም እንዳለው በመገንዘብ ብራይተን ተጫዋቹን በውሰት ለማግኘትም ከፍተኛ ፍላጎት አሳይተዋል። እናም ስምምነቱን ለመጨረስም ከለንደኑ ክለብ ጋር እየተነጋገሩ ነው። ቶተንሃሞች እንግዲህ ኦዳበርትን በውሰት ሊሰጡት ይችላሉ። ባለፈው ክረምት በ30 ሚሊዮን ዩሮ ወደ ፕሪሚየር ሊግ የመጣው ወጣቱ ፈረንሳዊ የፊት መስመር ተጫዋች ተሰጥኦን ለማሳየትም ብዙ እድሎችን አላገኘም። በቶተንሃም ሆትስፐርስ ፊት መስመር ላይ ያለው የተጫዋቾች ብዛት የተጫዋቹን ተሳትፎም ገድቦታል። ይህም እንግዲህ ክለቡ የበለጠ ተጽዕኖ ሊያሳድር የሚችልበትን ቡድን እድገቱን እንዲያደርግም በውሰት ሊሰጠው እንዲያስብ አድርጎታል። ብራይተኖች ኦዳበርትን ለፊት መስመራቸው እንደ ጥሩ ማጠናከሪያ ነው የሚያዩት። ብራይተኖች ከፍተኛ የገንዘብ ወጪ ሳያስፈልጋቸው ጥራቱን የጠበቀ ተጫዋች የማግኘትም ተስፋ ለክለቡ በጣም ማራኪ ያደርገዋል ተብሎ ይታሰባል። በሁለቱ ወገኖች መካከል የሚደረገው ድርድር አንዳንድ ጥሩ ነገሮች ያሉ ሲሆን ቶተንሃም ከውሳኔ ከመድረሳቸው በፊት አመቱ እስኪያልቅም መጠበቅ ይፈልጋሉ። ነገር ግን የኦዳበርት ወደፊት እጣ ፈንታ ከቶተንሃም ውጭ ይመስላል። ተጫዋቹ በበኩሉ የመጫወቻ ጊዜ ለማግኘትና በእንግሊዝ እግር ኳስ ውስጥም ማደጉን ለመቀጠል ክለብ መቀየር በደስታን ይቀበላል ተብሎ ነው እየተጠበቀም እንዲሁ የሚገኘው። ሌላኛው የሚነሳው መረጃ ደግሞ አርዳ ጉሌርን በክረምቱ ለማስፈረም የሚፈልጉ 3 ክለቦች ይፋ እየሆኑ ይገኛሉ። የቱርኩ አማካይ በሪያል ማድሪድ ያለው ጊዜም ማብቂያው እየተቃረበ ነው። በሪያል ማድሪድ ያለው የአርዳ ጉለር የወደፊት ዕጣ ፈንታ በእርግጠኝነት አይደለም። እንደ ኤሲ ሚላን፣ ኢንተር ሚላን እና ሪያል ሶሴዳድ ያሉ ክለቦችም ለመጪው ሲዝን አገልግሎቱን ለማግኘት ከፍተኛ ፍላጎት አሳይተዋል። በካርሎ አንቸሎቲ ስርዓት ውስጥም ራሱን መመስረት ያልቻለው ወጣቱ የቱርኩ ባለተሰጥኦም የበለጠ የጨዋታ ጊዜን ፍለጋ መውጫውንም ለመፈለግ ተዘጋጅቷል። ባለፈው የውድድር ዘመን የጥራቱን ማሳያዎች ያሳየው አርዳ ጉለር በዚህ የውድድር ዘመን የሚጠበቅበትን ነገር አላሳየም። አርዳ ጉለር በዚህ ሲዝን 1081 ደቂቃዎችን ሲጫወት 3 ጎሎችን አስቆጥሮ 5 ደግሞ አሲስቶችን ማድረግ ችሏል። ይህም ቁጥሮች ለቡድን ውስጥም ቋሚ ቦታን ለማግኘት በቂ አይደሉም። እንደ ብራሂም ዲያስ፣ ሮድሪጎ እና ጁድ ቤሊንግሃም ካሉ ተጫዋቾች ጋር ያለው ጠንካራ ፉክክርም በነጮቹ ቤት ላይ ያለውን ተጽዕኖ ገድቦታል ነው የሚባለው።
ይህንን ሁኔታ ግምት ውስጥ በማስገባት ሪያል ሶሲዳድ በአጥቂ አማካዩ በውሰትም ሆነ በቋሚነት ለማስፈረም በላሊጋ ውስጥም የመሪነትን ሚና እንዲጫወትም ለመስጠት ይፈልጋሉ። ሆኖም ግን ሁለት የሴሪ ግዙፍ ክለቦች ተጫዋቹ ላይ ፍላጎት ስላሳዩም አርዳ ጉሌርን ለማግኘት የሚደረገው ፍክክር ቀላል አይሆንም። ሁለቱም ሚላንና ኢንተር ሚላንም ጉሌርን እንደ ማራኪ ማጠናከሪያ አድርገው ይመለከቱታል። እናም በክረምት ውስጥም እሱን ማስፈረም ለፉክክር ዝግጁ ናቸው። ሪያል ማድሪድ በአርዳ ጉሌር የወደፊት ህይወቱ ገና ቁርጥ ያለን ውሳኔ አላደረገም። ነገር ግን የእነዚህ ክለቦች ፍላጎት እያደገ መምጣቱ በሚቀጥሉት ወራትም ድርድሩን ሊያፋጥነው ይችላል። አርዳ ጉሌርን በመከተል ረገድ ሌሎች ክለቦችም ቢኖሩ 3 ቡድኖች፣ ነገር ግን ተጫዋቹ በክረምት ለማግኘትም ትክክለኛ ፍላጎት ማሳየታቸው ነው እየታወቀም እንደሚገኝ ዘገባዎች እያሰፈሩ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልንም እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅጉን ላቅ ያለ ምስጋኔን ለእናንተ ማቅረብ እወዳለሁ። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን ያደረግኩኝ። በምሽቱ ፕሮግራማችን ሌሎች ርዕሰ ጉዳዮችን ይዘን ዳግም የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።